ሰላም ጤና ይስጥልን ክቡራትና ክቡራን እንግዶቻችን፣ በዛሬው ዕለት ኤንቢሲ ስቱዲዮ ተገኝተናል። እኔ ከጓደኞቼ ጋር እኛ የህንድ ፊልምና ትዝታዎቻችን የሚል አጭር ዝግጅት ይዘን መተናል። በህንድ ፊልም ትዝታዎቻችንን ትላንት መለስ ብለን እያሰብን ከዛሬ ጋር አስተሳስረን እንጫወታለን። አብራችሁን ቆዩ። ከጓደኞቼ ጋር ራሳችሁን ያስተዋውቃል። እሺ ዳንዬ በጣም አመሰግናለሁ። እኔ አንድ ላይ ደረሰ ባላለሁኝ። እንግዲህ በዛሬ በኤንቢሲ ስቱዲዮ ቆይታችን በጣም ቆንጆ አዝናኝ ጊዜ እናሳልፋለን። በተለይ የህንድ ፊልምና ትውስታዎቻችን እኔ ካላችሁ ትንሽ ልጅ ነኝ እና ህንድ ፊልም በምን አይነት ደረጃ እንዳየን ምን አይነት ጊዜ እንዳሳለፍን የምናጋራችሁ ይሆናል። ቹቹ ባላሉ እንግዲህ ከጓደኞቼ ጋር ቆንጆ ቆይታ የምናደርግ ይመስለኛል። አመሰግናለሁ። አንዬ ፊልም ማየት የጀመርከው መቼ ነው? ፊልም ልጅ እያለሁ ጀምሬ ነው። በተለይ ቴሌቪዥን ቤታችን ከተገዛ ጀምሮ በጣም ፊልም እወድ ነበር፣ አይ ነበረ። የቴሌቪዥን ያሉ የቀጥታ ስርጭቶችም በተለይ ከትምህርት በኋላ ቅዳሜና እሁድ ጠዋት ላይ የልጆችም ጊዜ ሆነ ከዛ በኋላ ፊልም የሚታይበት እድል ነበረ። ታላቁ ፊልም እና እንደነዚህ አይነት ነገሮች ከልጅነት ጀምሬ ነው ሳይ ነበረው። ትንሽ ከፍ ስል ደግሞ ያው ወጣ እያለን ቪዲዮ ቤት ሌሎች ጋር እንደዚህ ማየት የጀመርኩት ልጅ እያለሁ ነው። ኮሪያ ወይም እነዚህ የቻይና ምናምን አይነት ፊልሞች ድሮ ቀበሌ መጥቶ እግር ኳስ ምናምን ምን ኪነት መለማመጃ ቦታ ላይ እዛ ላይ ማታ ማታ እንደዚህ ይታይ ነበር ተሰብስበው። ድሮ መስቀል አደባባይ እንደዚህ ቴሌቪዥን በነበረበት ጊዜ ያ ፊልም እዛ ሲመጣ ማታ ማታ ስሙኒ ልጆች በነፃ ሌላው ስሙኒ ከፍሎ ሲገባ እዛ ጋር ነው ያን በኮሪያ ፊልም ነው ትዝ የሚለኝ። እኔ ደግሞ ትዝታዬን ሳጋራ ለመጀመሪያ ጊዜ ፊልም ያየሁት አንደኛ ደረጃ ትምህርት ቤት ሆኜ ነው። አበበ ቢቂላ በቶኪዮ ያሸነፈበትን የሩጫ ውድድር ፊልሙን የአበበ ቢቂላ ልጆች ትምህርት ቤት አምጥቶ በ50 ሳንቲም አሳይተውን አቡጀዲ ላይ ነበርና የሚታየው እንዴት በእንደዚህ አይነት መንገድ ይታያል የሚል በጣም እንትን የበዛ በልጅነት አምሮዬ ብዙም ሳይቆይ ሁለተኛ ፊልሜን ድል ትግል ድል የሚል ሚሼል ፓፓታኪስ የሚባሉ የውጭ ሀገር ዜጋ በኢትዮጵያና የሶማሊያ ጦርነት የተደረገውን ፊልም ነው። በትምህርት ቤት ደረጃ ነው እሱንም ያየሁት እና የፊልም ሲጀምር በአእምሮ የሚመጡት እነዚህ ሁለት ነገሮች ናቸው። ከዛ በኋላ እያደግን ስንሄድ ያው ኢትዮጵያ ቴሌቪዥን ቅዳሜ ምሽት ከሌሊቱ 6 ሰዓት በኋላ ያው ፊልምን ጀምረን አብዛኛዎቻችን አንጨርስም እንዲህ እያልን ወደ ውጭ ወጣን አይደል? ከዛ በኋላ እዚህ ከተማችን ውስጥ በይበልጥ ፊልም እያየን ያሳለፍ ነው ሲኒማ ኢትዮጵያና ሲኒማ ከተማ ነው። ሲኒማ ከተማ አሁን ይኖር አይኖር አላውቅም። ቹቹዬ የለም ገበያ ማዕከል። አዎ ምንድነው ሲኒማ ኢትዮጵያ ያኔ በዛ ጊዜ ስናይ ሁለት ፊልሞች ይታዩ ነበር። አንድ የአሜሪካ ወይንም የጃፓን፣ ሁለተኛው ግን መስት የማይቀረው የህንድ ፊልም ነው። የህንድ ፊልም በጣም ረዥም ሰዓት ይወስድ ነበር፣ ከ2 ሰዓት በላይ ምናምን እና የህንድ ፊልም የጀመርነው በዛ አይነት መንገድ ነው። ሲኒማ ኢትዮጵያ ግራውንድ 1 ብር፣ ፎቅ ላይ ብር ከ50 ነበር መግቢያ በዛን ሰዓት። ያቺ ደግሞ የሌለን ሲኒማ ከተማ ሄደን በ50 ሳንቲም ነበር እዛ ደግሞ ፊልም እናየ ነበረው እና የህንድ ፊልም የተቆራኘ ነው በእንደዛ አይነት መንገድ ነው። ግን ህንድ ፊልም ላይ የህንድ ፊልም ከማየት ይመስለኛል እና ህንድ ፊልም እኔ በተለይ ህንድ ፊልም በጣም ትኩረት ሰጥቼ ማየት የጀመርኩት ቪዲዮ ቤቶች ውስጥ ነው። እኛ ጋር ቪዲዮ ቤቶች አሉ፣ ፍርዱና በረካ የሚባል ቪዲዮ ቤቶች አሉ ኮሪያ ሰፈር ውስጥና ሁለቱ በጣም በፉክክር ነው የሚያሳዩት። የተመረጠ ለተመልካቾች ተመሳሳይ ሰዓት ስለሆነ በቃ መርጠን ነው የምንገባውና 50 ሳንቲም ማግኘት ግን በጣም ከባድ ነበር 50 ሳንቲም ማግኘት እና ይገርመኛል። እንደዚህ ውስጥ ሲሚንቶ ነው። ከዛ እዛ ላይ መጀመሪያ የአሜሪካ ፊልም የሚባል አለ። ሁለተኛው ሲዝን ነው ህንድ ፊልም። ሚኒመም 3 ሰዓት ነው የምታየው። 3 ሰዓት እያየህ በጣም ሲደክምህ ውስጡ ሙቀት አለ፣ እንደምንም ብለህ ጋደም ትላለህ። ከስር ቅዝቃዜ ምናምን ትዝ አይልህም። ስትወጣ የሚታወቀህ አብዛኞቻችን አልቅሰናል። አብዛኞቻችን የህንድ ፊልም በባህሪው አብዛኛው ፓርት ላይ የሚያሳዝን የሚያስለቅስ በጣም ልብን እንትን የሚሰቀል ነው እና ረጅም ሰዓት በዛ ሁኔታ ውስጥ ሆነን አይተን ስንወጣ ወይ አልቅሰን ወይ ተጨናንቀን ነው የምንወጣው እና እማረሳቸው ብዙ ፊልሞች አሉ። ለምሳሌ የተለመደ ወይም ደግሞ ብዙዎች አፍ ላይ የማይጠፋው ኩቹ ኩቹ ታይ ነው።
የሻሩካን እኔ በጣም አብዝቼ የምወደው ሮይትን ነው ወይም ደግሞ ሀርቲክ የሚባለውን አክተርስ ነው የምወደውና በተለይ ጃዱን ግን በጣም ተመስጠን ብዙዎቻችን ደጋግመን ያየነው ኩች ኩች ወጣይ ነውና በጣም የምወደው ፊልም ነው። ሌሎችም ብዙ ፊልሞች አሉ በህንድ ፊልም ደረጃ ለምሳሌ በአክተር ደረጃ ሶኒ ዶል፣ ቦቢ ዶል፣ አጄ፣ ከረን፣ ሃሚታፕ በቃ ከሴቶቹ ፕሪቲ፣ ቃጀል አረ ብዙ ነበሩ ብቻ ብዙ ናቸው። እነዚህን ሁሉ ሸምድደን የየራሳችን ያደረግናቸው ለምሳሌ እኔ ከወንዶች አክተር ሀርቲክን እና ከሴት ደግሞ ፕሪቲን እወዳለሁ። ጓደኛዬ ደግሞ ቃጀልና የሆነ ብቻ መርጠናል የየራሳችንን እና በዛ ልክ ዛሬ የህንድ ፊልም እዚህ አሪፍ ነው አሪፍ ካልሆነና ካልተሰማን ያ ስሜት አዋሪ እንሄዳለን። ሚጢ የሚባል ቪዲዮ አለ ብዙ አሉ ግን ሚጢ የሚባለው ጋር ደግሞ የተለየ ነው። እሱ ቶሎ ቶሎ ነው የሚያመጣው አዳዲስ ፊልሞች እና ቆንጆ ጊዜ የሚያዝናና ህንድ የሆነ ሰዓት ላይ ለመተርጎም ሁላ እየዳዳኝ ነበር በጣም ከማየት የተነሳና ከህንድ ፊልም ጋር ቆንጆ ቆይቶ ማለት ልጅነቴን ካሳመረልኝ ባህላቸውንም ህንድ ፊልም በነገራችን ላይ ከቤተሰብ ጋር ሆነ የማየት እድል ሊኖርህ ይችላል። አትሳቀቅም። አሁንም ድረስ ባህላቸውን ጠብቀውና ፊት ለፊት እንደፈለጉ ሲሆኑ አታያቸውም። አለባበሳቸው በጋራ የሚጨፍሩት ጭፈራቸው ምናምን ሁሉ ነገር ደስ የሚለውና ከቤተሰብ ጋርም ጭምር ሊታይ የሚችል ፊልም ስለሆነ ብዙ አሳልፍ ያለው በልጅነት 1974 ዓመተ ምህረት ታይም ዲስኮ ዳንሰር የሚል የህንድ ፊልም አምባሳደር ጋር በጣም ሀገር እና ኢትዮጵያ ሲማ ኢትዮጵያ ነው ሀገር እንዳጠለቀለቀ አቃሉ እኔ ካርድ መስጠቴን አስታውሳለሁ። ካርድ እንደራሳችን ባህልና ወግ አድርገን ለፍቅረኞች ነው ለአመት በዓል አይደለም ለፍቅረኞች ለምትወዳት ሴት ለምትወደው ሰው እኔ እስካሁን ድረስ ዶክሜንቴ ውስጥ አለ 4-5 ፖስት ካርድ የህንድ አክተሮች ፊልም የ1974 ዓመተ ምህረት አክተሮች የነበሩ ማለት ነው። እሱን እንሰጥ ነበር። የህንድ ፊልም ቀዳሚ እንደነበረ የህንድ ፊልም ዓለም ላይ በጣም ይታይ እንደነበረ የህንድ ፊልም ኢትዮጵያ ውስጥም ሰዎች ተፋቅረውበታል፣ ሰዎች ተጋብተውበታል። ከነ ቤተሰብም እንደዛ የተጋባ አለ በዛ ዳንስ አያም የዲስኮ ዳንሰር የሚለው የህንድ ፊልም ብዙ ተመልካች የነበረው ነው። ከተመልካችነትም በዘለለ ይሄ ጉዳይ ወደ መንግስት ቀርቦ ሌላ መፍትሄ እንዲሰጠው የተደረገ ፊልም ነው። በወቅቱ በጣም ብዙ ተመልካች ዝናው ከአገር እስከ አገር የተሰማለት ዊዛውት ፕሮሞሽን በቃ ህዝብ ነቅሎ ወጥቶ የተመለከተው ፊልም ነው። ምን ሆነ በዛን ጊዜ ትምህርት ቤቶች የትምህርት ገበታ አብዛኛውን ተማሪ ከትምህርት ቤት ይልቅ ወደ ሲኒማ ቤት በማዘንበሉ የትምህርት ቤቶች ወይንም ክላሶች ባዶ መሆናቸውን ትምህርት ሚኒስቴር አረጋግጦ እዚህ ፊልም ቤት ተማሪዎች እንዳይሄዱ ከፍተኛ ክትትልና እስከ ማገድም የተደረሰበት ጊዜ ነበር። የዛን ወቅት ላይ አብዛኛው ተማሪ እየጠፋ ሲኒማ ኢትዮጵያ ነበረ። ሲኒማ ኢትዮጵያ 4 ሰዓት፣ 8 ሰዓት፣ 10 ሰዓት፣ 12 ሰዓት ማታ 2 ሰዓት ሁሉ ሲኒማዎችን ያሳየ ነበረ የተመልካቾችን ፍላጎት ለማርካት እና ተማሪዎች የዛን ጊዜ ዩኒፎርም አልነበረም። ነገር ግን ተማሪ ናቸው የሚባሉ ወይንም እድሜያቸው በዛ ክልል ውስጥ ያሉ ሲኒማ ቤት እንዳይሰለፉ መንግስት ከፍተኛ ክትትልና ቁጥጥር ያደረገበት ፊልም ነበረ ዲስኮ ዳንሰር። ከዚሁ ጋር አያይዤ እንትን እምለው ምንድነው እሱ የህንድ ፊልሞች ሰብታይትል መኖራቸው በቋንቋ ረገድ ክህሎታችን እንድናሳድግ ከፍተኛ የሆነ አስተዋጽኦ አድርጎልናል። ምክንያቱም እነሱ ሲኒማቸውን የሚሰሩት ቀደም ሲል አንዬ እንደተናገረው በራሳቸው ባህልና ቋንቋ ነው ካለባበስ ጀምሮ። በተለይ ደግሞ እስካሁንም በተለይ የኛ ሀገር የፊልም ባለሙያዎች ሊወስዱትና በዚህ መንገድ ጥሩ ስራ መስራት አለባቸው ብለን የምንማራቸውን ጉዳዮች ብናነሳን ደስ ይለኛል። ብዙ ጊዜ ለቀረጻ የሚጠቀሙባቸው ቦታዎች እነዚህ ሴቲንጎች አገራቸውን በምን ያህል መጠን እንዳሳደገ እያንዳንዳችን ጭንቅላት ውስጥ ሊያስቀምጡ የፈለጉትን ነገር በትክክል ማስቀመጥ የቻሉበት አካሄድ ነው ያለው። ለምሳሌ ከተፈጥሮ ጋር ያላቸው ውህደት በሲኒማዎቻቸው ተፈጥሮን እንዴት ይጠቀሙበታል፣ ተፈጥሮ እንዴት እንደለገሰቻቸው እጅግ በጣም ነው ከፊልሙ በላይ በቃ እነዚህ እዛ ቦታ ላይ የሚሰሩት ነገሮች ብዙዎቻችንን ቀልብ የመያዝ ችሎታ ያላቸው ናቸውና እኛ ሀገር አሁን የሚሰሩት ሲኒማዎች እነዚህን ነገሮች ኢንክሉድ ባያደርጉ ሀገራችንን በተፈጥሮ ከፍ ያለ ደረጃ ላይ ማድረስ የምንችልባቸው ወይንም ተፈጥሮ ያደለን ሆኖ ግን በሲኒማ ብዙ ያልተጠቀምንባቸው ነገሮች እንዳሉ ነው የሚያሳየን። እነዚህ ስዕሎች
የዛኔኛ ቦርሳ የለንም እና የምንይዘው ባይንደር ነው። ባይንደሮቻችንን በህንድ ስዕል በቃ ያብዳል፣ በጣም ነው የሚያምረው። በዛ የምንመረጥ እስኪመስለን ድረስ ህንድ ፊልም ካለ ወደድክም ጠላህም በቃ ገርል ፍሬንድ እንዲኖር ትፈልጋለህ። ከዛ መመረጫህን ደግሞ ለማመቻቸት ትሞክራለህ እና ባይንደር ማሳመር፣ ይሄ የህንድ ፊልም አክተሮችን ስዕል ስጦታ መስጠት ምናምን እንደ ምርጫ መስፈርት ነበር የምናየው እና ያ አንዱ በጣም ትልቅ ትውስታችን ነው። ቆንጆ አድርጎ ነው ያስታወሰን። ሌላው ግን ህንዶች ይሄ ለምሳሌ ይሄ እንግዲህ እንደምታየው በጣም ብዙ ብር ነው ያወጣው፣ ይቀላል ነገር አይደለም እና አለባበሳቸውን ዘመናዊነቱን እንዳለ ቢሆንም አይተውቱም። በተለይ ለትውልድ የሚተላለፍ ለዓለም የሚንጸባረቅ ብለው ሲያስቡ ባህሎቻቸውን አይተውም። ምንም ነገር በዓለም ላይ ዞረው ሲሰሩ ሲጠሩ ሲሄዱ ሲበሉ ሲጠጡ ከራሳቸው ባህል አልባሳት ውጭ አይሉ መጀመሪያ ራሳቸውን አክብረው ነው የሚሄዱት። መጀመሪያ ሲፈጠሩ ራሳቸውን አክብረውታል። ፊልማቸው ላይ ሲሰሩ፣ ዘፈን ሲዘፍኑ፣ ሲጋበዙ፣ በአምባሳደርነት ሲሾሙ፣ መንግስት ሲሆን፣ ባለስልጣን ሲሆን እኔ በጣም ማከብራቸው እና ፎቶግራፋቸው በእጄ ላይ አሉ። ልብሳቸው አገራቸውን አሳይቷል። አገራቸው ደግሞ በቃ የሆነ ቦታ አንተ ቅድም እንዳልከው የሆነ ቦታ ይሰሩታል፣ ግን በጣም ሌላ ሀገር ነው የሚመስለው። ያ ትልቅ ትምህርት የሚሰጥ ነገር ነው። ከ40 ምናምን ዓመት በፊት የነበረ ፊልም ነው አሁን እያወራን ያለ ዲስኮ ዳንሰር ማለት 44 ዓመቱ አሁን ትናንትና እንደወጣ ሲኒማ ቤት እንደወጣ ፊልም ነው እያወራን ያለው። እዚህ ምንድነው ስራቸው፣ እምነታቸው፣ ለለባበሳቸው አንድነታቸውን የሚያሳይ ነው። እንደው ዳንዬ ግን አሁን ህንድ ፊልም ብዙ ጊዜ ሲነሳ ሲታወስ ያው በሀገራችንም በዓለም ላይም እንትን አለ ኤግዛጁሬት የሚደረግ ወይም የሚካበዱ ነገሮች አሉ። አንዳንድ ጊዜ ህንድ ፊልም ላይ ግን በጣም ፈገግታ የሚጭሩ ነገሮችም አሉ ካስታወስክና ለምሳሌ ይሄ ፈላጊና ተፈላጊ አባራሪና ተባራሪ ሆነው ሽጉጥ ሲተኩስ ሽጉጡ ሄዶ ተባራሪው ሲታጠፍ ሽጉጡ አብሮ ይታጠፋል። እንደዚህ አይነት ነገሮች አሉ። በጣም የተካበደና አዝናኝ አሁን ላይ ያው ሶሻል ሚዲያም ሌሎች ነገሮችም እነዛን ነገሮች ወደ ፈን ቀይረውት ደስ የሚል ነገር ይሰጣል፣ ያዝናናል። ማለት መካበዱ ከአቅም በላይ ይሆናል። ህንዶች አንዳንድ ጊዜ እንደዚህ አይነት ነገሮችም ይሰራሉና ልክ እንደዚህ አይነት ነገሮች ሲፈጠሩ ፈኒ ይፈጥራሉ። ከዛ ውጪ ግን ብዙ ጊዜ በትርጉም ነበር የምናየው። አሁን ቪዲዮ ቤት ተረጓሚ አለ። አንድ ፊልም ላይም እንደው አለ፣ ፊልሙን አሁን ላይ ማስታወስ አልቻልኩም ይመስለኛል እንጂ በትርጉም እየተናገረ የሚመጣው መኪና ቀይ እንደሆነ ተናግሮ ሲመጣ ጥቁር ነው። ከዛ በቃ ቪዲዮ ቤቱ አንድ እስካሁን የተረጎምከው ውሸት ነው እና እንደነዚህ አይነት ነገሮች ያጋጠሙ ነበረ። ያው እኛ ማመን ነው፣ ምንም ምርጫ የለንም። ከየት እናመጣለን መረረን። ግማሾቻችን ሞተር አከራይተን ነው፣ ግማሾቻችን ቪዲዮ ቤት ላንቃችን እስኪበጠስ እየተረጎምን ነው። ከየት እናመጣለን? ይሄ ዘፈን የ1977 ነው አይደብበ እሸት በላሁኝ። በቃ እሱም በሉት እሸት በላሁኝ ከማትጠገበው። በህንድ ፊልም ኤግዛጅሬት ሆነው የሚሰሩ ፊልሞች አሉ። የዛን ጊዜ ነፍስያችን እንዴት ይመለከተው እንደነበረ ነው። እንደ ምሳሌ አንድ እንምዘዝ። ማርድ የሚባል ፊልም አለ። ሀሚት በውሻና በፈረስ የሰራው ፊልም በጣም ተጋፍተን ደጅ ጠንተን በፖሊስ ተገርፈን ያየነው ፊልም ነው። በዛን ወቅት እንግዲህ ህንዶች በእንግሊዝ ቀኝ ግዛት ተይዘው ነበረ ታሪኩና መጨረሻ ላይ ሀሚት የሚፈልጋቸው ሰዎች በአይሮፕላን ሲሸሹ በፈረስ መጥቶ ገመድ ወርውሮ አይሮፕላኑን ይዞ ሲያወርደው ምናምን የዛን ሰዓት ሲኒማ ቤት ውስጥ የነበረ ሞራል ጭብጨባ ለነግራል። እንዴት እንደዚህ ይሆናል ምናምን በእኛ እንትን አይታሰብም። ገብቶሃል? መሳሪያ እንዳልከው እየተተኮሰ አንድ ሰው ላይ እየተተኮሰ ውሃ አይደለም እኮ መሳሪያ እየተተኮሰ ያ ሰው ተገልብጦ እዚህ ሰው ፊት ለፊት መጥቶ መሳሪያውን የሚቀማበት ምናምን የምትሰጠው ተነስተ ሞራል ከለልከኝ ተብለህ እስኪ ስለሷቸው ምንድነው እንትን አትልም። በዛ ሰዓት በምታየው ሰዓት አንተ የምትወደው አክተሩን ነው የሚሰቃየው የሚንገላታው ያ አክተር ነውና ያ አክተር ምንም ቢያረግ ታምነዋለህ። አሁን ላይ ስንመጣ ነው ያው የዛኔ የልጅነት ልባችን ወይ በአስማቱ ነው እንዲያረገው ወይ እንደዚህ እስኪባል ድረስ እንዲያሸንፍ ነው የምትፈልገው። እንዲህ ተተኩሶበት ጥይቱን አኝ አርጎ ይዞት እንኳን ቢሆን ደስ ነው የሚልህ፣ ችግር የለም። ምክንያቱም በዛ ሰዓት ያ አክተር እንዲያሸንፍ ካለ ፍላጎት አንፃር ማለት ነውና እንደነዚህ አይነት በተለይ ማለት በእውነተኛው ዓለም ላይ የማትጠብቀውና ሊሆን የማይችል ብለህ ምንድነው የማታስባቸው ነገሮች ይደጋገሙበት። አንዳንድ ጊዜ ወጥተን የምንሞክራቸው ነገሮች አሉ። አሁን ህንድ ፊልም ትልቁ እንትኑ ምንድነው ተጽዕኖ፣ ለምሳሌ ህንድ ፊልም ውስጥ ያየኸውን የፀጉር አቆራረጥ ለማቆረጥ ትፈልጋለህ።
ህንድ ፊልም ውስጥ ያየኸውን አረማመድ ለመራመድ ትሞክራለህ። ህንድ ፊልም ውስጥ ወይም ደግሞ በትርጉም የሰማኸውን ቃላት ተጠቅመህ ያው ገርል ፍሬንድ ምንም ለማብሰል ትሞክራለህ። እነዚህ ነገሮች ምንድናቸው? ተጽዕኖ ናቸው። ግን አብዛኛው በጎ ተጽዕኖ ነው። ቅድም እንዳልኩ ባህል ነክ ነገር አለ፣ ወጣ ያለ ነገር የለውም። ብዙ ጊዜ ሙዚቃ እኮ መሸምደድ ጃኒ ሲታሬ ኮላሪኩሽ እኔ አሁን በጣም ይገርመኛል። ልጅ እያለሁ በጣም ብዙ ሙዚቃዎችን ለመሸምደድ የነበረን ጥረት። ለምን ፊልም ከመጀመሩ በፊት ኮሌክሽን የሚባል ነገር አለ። ኮሌክሽን ይመጣል። ከዛ ኮሌክሽን ውስጥ አብዛኛው ያው የእንግሊዘኛ ሊኖረው ይችላል፣ የአማርኛ በጣም ጥቂት፣ አብዛኛው ግን የህንድ ነው። ከዛ ዋናው ፊልም ከመጀመሩ በፊት ይለቀቅልሃል። አብረህ ውስጥ ቪዲዮ ቤት ውስጥ ያለው እኩል ለመዝፈን የምታረገው ጥረት እኔ እኮ የዛኔ በዛ ልክ የታተርኩትን ትትርና እንደው ትምህርቴ ላይ ያውየው ይሆን የደረሰው ነበርና በጣም ነበረ ለመሸምደድ የምሞክረው። ስታድግ ደግሞ ስልክ ስትገዛ ቶሎ በጥሪ ነው የምታረገው። እንደዛው የህንድ ሙዚቃዎችን ነበርና እኔ ደስ ይለኛል የእውነት ለመናገር ያ ጊዜ ቆንጆ ነው በጣም። ከ2 ሰዓት ተኩል እስከ 3 ሰዓት ነው የአንድ ፊልም ርዝማኔ እና በዛ ውስጥ አነሰ ከተባለ ወይ 4 5 ድረስ ሙዚቃዎች። ሙዚቃው ራሱ ሙዚቃ አይደለም ማለት እንደ ህዝብ ክሊፕ ይኖረዋል። ይሄ በተለየ ሁኔታ የምታየው የፍቅርና ሁለቱ የወንድና የሴቱ ካልሆነ በስተቀር አብዛኛው ፓርት ላይ ልክኛ ጋር እንደ ሰርግ እንደምትለው በብዛት ነው የሚዘፍኑትና አንዳንድ ጊዜ ምን ይፈጠራል ፊልሙ ላይ ተጓጓና አሳልፈው ምናምን ነገር ትላለ። የዛ ሰዓት ላይ ዘፈኑን ደግሞ የሚወደው ሰው እንዳያልፍ ይላል፣ ጭቅጭቅ ይፈጠራልና የህርቲክና የሻሩካን ሀሚታፕ ያለበት አንድ ሙዚቃ አለ። ለቻ ለቻ ሶኒ ለቻ 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 ኦ ቦሊ ቾሪያ ቦሊ ከንክ እንትኑ እንቅስቃሴው ራሱ አይጠፋኝ። ሃይ መሆገ ቴሪ ዘንጀና ቦሌ ቹሪያ ቦሌ कंगना ሃይ መሆገ ቴራ ሳጅና ውዝዋዜውን ለማጥናት የሚወስድባቸው ጊዜ፣ የሚሳተፉት የተወዛዋዦች ብዛት፣ የሚቀረጹበት ቦታ፣ እነዚህ ነገሮች በጣም ይመስጡን ነበረ። እንደው ዳንዬ ግን ሳትዋሽ ከህንድ ፊልም አይተህ ያፈቀርከው አካላት ያፈቀርካት ሴታለች ህንድ ፊልም ከማየት ብዛት? እንደውም አንዳንድ ጊዜ ምን ይመስልሃል አንተ ራስህ እዛ ውስጥ ገብተህ የምታይ ነው ይመስለኝ። እኔ ራሴን እዛ ውስጥ ከታለሁ። አንደኛ ፊልሙ ራሱ ስክሪኑን አስበው፣ ሳውንዱን አስበው፣ እንቅስቃሴውን አስበው። በጣም ተመስጠን ነው የምናየው እና ራሳችንን እዛ ውስጥ አስገብተን ነው የምናየው እና እንደዚች አይነት ጓደኛ ቢኖረኝ ብለህ ሁሉ ትመኛለህ። በቃ እንደዛ አይነት ነገር በወጣትነት ጊዜ የምታስበው ነው እና እንደውም እስቲ የዛን ጊዜ አዲስ አበባ ከተማ ከዚህ ከቪዲዮ ቤት ውጪ የህንድ ፊልም ያየንባቸውን ሲኒማ ቤቶች እስቲ እናንሳ። ሲኒማ ኢትዮጵያ ብቻ አይደለም፣ ሲኒማ አምፒር አለ፣ ሲኒማ ከተማ አለ፣ ራስ ቲያትር ፊልም ያሳይ ነበር ታውቃለህ። በአዘቦት ቀን ፊልም ይታያል። ቀን ቅዳሜና እሁድ ነበር ቲያትር ይታይ ነበር ራስ ቲያትር። ሻይ ቤቶች ትዝ አይላችሁ? በዛ ዘመን የነበሩ እኔ አሁን ሻይ ቤቶች እኔ በደንብ አስታውሳለሁ። ሻይ ቤቶች ለምሳሌ እዚህ በሸዋለኪያ ጋር ጨረቃ በር ሻይ ቤት የሚባል ነበር። ደንበል ጋር እንደዚህ ሀሰን ሻይ ቤት የሚባል ነበር። በጣም ረጅም ነው፣ ለማንበብ ይመቻል ቦታው ምናምን። ግን በሙሉ የምትሰማው የህንድ ዘፈን ነው። እንዲህ ሊሰርቅህ የሚችል የህንድ ዘፈን ነው የምትሰማው። ሊሰርቅ በቃ ከማንበብህ ወይም ሌላ ጭንቅላት ውስጥ የምታዘጋጀው አላማህን ሁሉ አስቶ እዛ ውስጥ እንድትገባ ነው የሚያደርግ። በቃ እዛ ቤት ሄደን እናዳምጥ ነው የምትለው ሙዚቃ እኮ። ከዛ የሀገራችንን ሙዚቃዎች እንዳሉ ሆነው ማለት ነው። በዛ ጊዜ ሻይ ቤት ውስጥ ነው የነገሱት። የምታስታውሱ ከሆነ ለምሳሌ ለሙዚቃ የፈረንጅም ሆነ የሌላ አካል ይቀየራል። የህንድ የተገለበጠ ሙዚቃ የምታስታውሱት አለ? በህንደኛ ተዘፍኖ ወደ አማርኛ ይመጣ። በዚህ ሰዓት አላስታውስም እንጂ ያው እኔ ብዙ ባይሆንም አንድ ግን አስታውሳለሁ። እሱ እኮ በቃ እሱ አሁን በአንተ ኤጅ ህንዱ እዛ ጋር ሲደርስ ቀጥታ ሊሆን የሚችል ነገር ነው። ለምን መርካቶ አውቀዋለሁ እኔ አሁን ሲሰሩ ማለት ምንድነው ሳሳ ልቤ ሳገኛት መንገብገቤ መቅረቱ ነው ችግሩ።
በሙዚቃ በተለይ በሙዚቃ ሻሩክ ካን የሚባለው አክተር አሁን ድረስ በቀደም እንደውም ከዓለማችን ንጉስ ከሆነው የእግር ኳስ ንጉስ ከሆነው ከሊዮኔል ሜሲ ጋር እዛ ተገናኝተው ነበርና በጣም ብዙዎችን ኢቭን አክተሮቹ በተለይ ቃጀል የምትባለው አክተር ከሱ ጋር ፊልም በሰራው ሰዓት የእውነት ፍቅር እያያዘኝ ተቸግሬያለሁ እስከ ማለት ደርሳ ነበርና ብዙዎች ልብ ውስጥ ቀርቷል። እኔ በልዩነት ሀርቲክን ስለምወደው ነው። በተለይ ጃዱን ሳየው አክቲንግ ምን ማለት እንደሆነ በተፈጥሮ ኦቲስቲክ አይነት ችግር ያለበት የእድገት ውስንነት ያለበት ልጅ ሆኖ በተቃራኒው ደግሞ መልሶ ግዙፍ ጃይንት ሆኖ በቃ ስፖርተኛ አይነት በጣም ጀግና ወንድ ሆኖ የተጫወተበት የእውነት ልቤን የሰርቀኝ እሱን ካየሁኝ በኋላ በዛ ፍቅር ውስጥ ወድቄ በቃ እኔ አድናቂነቴ የሀርቲክ ሆነ። ግን በጣም ብዙዎች የሚወዱት አሁን ድረስ በተክለ ሰውነቱም በቁመናውም በሁኔታውም አሁን ድረስ የሚወደደው ሻሩክ ካን የሚባለው አክተር ነውና የሱ ሙዚቃዎች በጣም ይገርሙ ነበር። በጣም ኩች ኩች ሆታ ሄ ፕያር ከሩሃ ሄ ኩች 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 ሆታ ሄ ሲል ትንሽ ይሰማኛል እያለ ከባግራውንድ ላይ እንትን ይላል ይተረጉማል። कोई न जाने क्यों चैन खोता है क्या करूं हाय कुछ कुछ होता है። በነገራችን ላይ እኔ ካሴት ቤት ሰርቻለሁ። ከዛ በኋላ የራሴ የሆነ ቪዲዮ ይሄ ካሴት ማከራየት ነበርና በቪኤችኤስ ኖ ሲዲን ሰርቼ ነበርና ልክ ሲዲ የምናወጣው መርካቶ ነው ሄደን የምናመጣው አዳዲስ እንትን እና ህንድ ምን አዲስ አለ ብለን ነው የምጠይቀው። እሱ በኋላ ነው። ከዛ በፊት ቪኤችኤስ የነገሰበትም ዘመን ልክ ነው። እኔ አሁን ቪኤችኤስ ፊልም ይታይ ነበረ። አዎ እኔ አሁን ይሄ የመጨረሻው ታይም ላይ በተለይ የአሜሪካ ፊልሞችን ነው ቪኤችኤስ ላይ ብዙ ያየሁት። ህንድ ግን ሲዲ ሲመጣ ወደ ቪዲዮ ቤት ነው የገባሁት። በቃ እኛ ቤትም አለ፣ ግን ይበልጥ በነፃነት የማየው የምሰማው ደስ እያለኝ የምከታተለው ቪዲዮ ቤት ሲሆን ነው። ቪዲዮ ቤት እኮ ዝም ብለህ አትገባም። የ50 ሳንቲ እንደዚህ የሚያክል ስኳር ድንች ትገዛለህ። ከዛ ሰሊጥ የሚባል ነገር ላይ ተደቦልቦለ ሰሊጥ 1 5 6 ትገዛለህ። ያንን ሰዓት ፑሽ አታረገውም። ከዛ በአንድ የሚሪንዳ ጠርሙስ ወይም የፔፕሲ ጠርሙስ ውስጥ ስሙን የሚሸጥ ስታር ወይም ለስላ እንትን አለ፣ ይሄ ኦፖፕ የተመጠጠ እሱን ታስቀምጣለህ። እሱ ካለ ቪቪአይፒ ነህ። በቃ ቁጭ ብለህ ጠግህን ይዘህ ሰሊጥህን ትቀማለህ፣ ስኳር ድንች ትገዛለህ። ምክንያቱም 3 ሰዓት ከባድ ነው ፊልም እስከሚያልቅ ድረስ በቃ አንተ አንደኛውን ዲሊቨር አድርገህ ነው የምትቀረው። እና ያችን ለማድረግ እኔ ይገርመኛል። ሊስትሮ ሰራ ነበርና በሁለት ጫማ ነው 1 ብር የሚሞላልህ 55 ሳንቲም ጠርገህ 1 ብር ከሞላልኝ በቃ እኔ ሀብታሙ ሰው ነኝ። እንዳልኩ እነዚህ ነገሮች አካትታለሁ። እና አንዳንድ ጊዜ በተለይ ቤት እነ ማዘር ምናምን በጣም ይቆጡኝ ነበር። አሁን ያው ዘመኑ ስለፈቀደላቸው ብዙ ነገር እጅህ ላይ ያለ፣ ኢንተርኔት ላይ ያለ፣ ቴሌቪዥን ላይ ቶሎ ይመጣልሃል እንጂ በዛ ጊዜ ትንሽ ለማየት ከመጓጓት የተነሳ የሰራሁበትን ወደዛ ነበር የምወስደውና እሱ ትንሽ አስቸጋሪ ነገር ነበር። እድገት ግን መርካቶ አሁንም ይታያል፣ እስካሁንም ይታያል ሲኒማ። አሁን ቅድም ዳኔ እንዳልከው ቬሴች ነው የነበረው የነበረ በሱ ነው ሲኒማ ሲታይ ነበር። ያው ቤት ድረስም ወደ ሲኒማ ሄዶ የማያሰው እሱ ነው ያያል። ቀጥታ ተከራይ በስሙኔ ነው የምትከራየው። ያው ልብ እስከሚጠፋ ደንሰ ጨፍረ ትመልስላቸዋል። ताजा ताजा कली खिली है हम उसके दीवाने हैं। አንተ አሁን እንደዚህ ሲዲዎችን እያመጣ ያከራየህ የምትጠቀም ከሆነ ሰዎች በብዛት የሚመርጧቸውና የሚወዷቸው የህንድ ፊልሞች አሉ። እኛ በዘመናችን ያው ቅድም እንዳነሳ ነው እነ ዲስኮ ዳንሰር፣ እነ ማርድ፣ እነ ማዘር ኢንዲያ በወቅቱ በቃ ገነው ህዝብ ነቅሎ ያያቸው ፊልሞች አሉ። የምታስታውሳቸውን እስቲ? ምንም ጥያቄ የሌለው ያው ዘመን የማይሽረው ልክ እንደ ታይታኒክ አንዱ ኩች ኩች ሆታዬ ነው። ሌላኛው ጃዱ ነው። ከረን አርጁን የሚል ፊልም አለ፣ አንድ ባድሻ የሚል በቃ የሚገርም በቃ አሁን ድረስ ሳስበው በጣም ዓመተ ምሕረቶቹን ታውቃቸዋል? ዓመተ ምሕረቶቹን ከገባህ እኮ ሲኒማዎቹን ታገኛቸዋል። ያየህበትን ያን እንግዲህ ያ ሰዓት ማለት እኮ 2005 አካባቢ የቅርብ ጊዜ እኔ በማከራይበት ሰዓት ማየት የጀመርኩት በትክክል ማለት እኔ ልጅ ሆኜ ማየት የጀመርኩት ከዛ በፊት ነው 1998 ምናምን። ግን እኔ ወደ ይሄንን ነገር ደግሞ እኔ ለምን አልሰራውም ብዬ ከገባሁኝ በኋላ በሰዓቱ ሁሉ ጊዜ በተደጋጋሚ እና አሁን አጄ፣ ሶኒዶል፣ ቦቢዶል ቅድም የጠቀስኳቸው አክተርሶች አብዛኞቹ የፊልም ርዕሶቻቸውን መያዝ እውነት ለመናገር ብዙ አይደለሁኝም። ግን እነዛን ሰዎች ያው ህንድ ከተባለ
መርጠህ የምትሰጠው ሲዲ ይሆንና መርጠህ የምትሰጠው ካሴት ይሆንና ያዩታል። ብዙ ፊልሞች አይተናል። ቅድም ከጠቀስኳቸው ሲኒማ ከምናይበት ቤቶች ወይንም ሲኒማ ቤቶች አምባሳደርን ዘልያለሁና አምባሳደርን በወቅቱ ጥሩ ጥሩ ፊልሞችን ያሳየን ነበረ። ግን በተለያየ አይነት የቻይና ፊልሞች እና እነዚህን የመሳሰሉ ፊልሞች የቬትናም፣ የራሻ፣ የፈረንሳይ ፊልሞችም እንደ አጋጣሚ እየመጡ እናይ ነበረ። እነዚህን ፊልሞች በብዛት በዛን ወቅት ያመጣለን የነበረው የኢትዮጵያ ፊልም ኮርፖሬሽን የሚባል ነበረ። ወደ እይታ ከመግባታቸው በፊት እነሱ ካዩት በኋላ ነበር ወደ ህዝብ ይቀርብ የነበረው። ግን በአብዛኛው ህዝቡን የሙቀት መጠኑን ጨምረውት ያንን ዘመን ተንተርሰው ኤዲቶሪያል ፖሊሲ ነበር ትዝታ ሆኖ እንትን ያለው የህንድ ፊልም ነው። ከህንድ ፊልም ትርጉም ጋር ተያይዞ ብዙዎች እኔ እንደጀመርኩኝ አካባቢ አጠገባችን ሆኖ ነበር የሚተረጉሙ። ተርጓሚው አጠገባችን ይመጣ ነበርና ቀስ እያለ እያደገ ሲመጣ ደግሞ እዛው ከሲዲው ጋር ወይም ደግሞ ከዚህ ከቪኤችኤስ ካሴቱ ጋር ልክ እንደ ሰብታይትል እያደረገ መተርጎም ጀመረና ቅድም በተወሰነ መልኩ ጠቀስ አድርጌው አልፍ ያለሁኝ። በተለይ አንዳንድ ጊዜ ተርጓሚዎች የማይሆን ነገር ይተረጉማሉና የዛኔ ያው በጣም ስለምንመሰጠና እዛ ነገር ላይ ትኩረት ስለምናደርግ ነው እንጂ ይሄ እሱ የሚናገራቸው ነገሮችና የሚሆኑት ነገር አንዳንድ ጊዜ አይመሳሰሉ እና በተለይ አጠገባችን ያለ የዛኔ ኪያ የሚባል ነበረ። እንደዚሁ በተክለ ሰውነቱም ማን ነው ይሄ ራምቦ ነው የሚባለው ራምቦ ሲልቨስተር ስታሎን እሱን የሚመስል ልጅ አለ። መጨረሻ ነው የሚቀመጠው። እሱን የሚመስል ልጅ አለ እና የሆነ ሰዓት ተሳሳተ ማለት ነው። ሊገለው በቃ የመጣው ነገርና ያለው ነገር አይገናኝም። ልክ እንዴት ትለናለህ እስካሁንም የተረጎምክልን ውሸት ነው ማለት ነው ብሎ ሊበላው ያኛው ስፖርተኛ ነገር ነው። ግን እኔ አሁን በሌላ ኮርስ ሳይው ደግሞ የስራ እድሉ ሊፈጥራ ይመስለኛል። አሁን ቅድም እንዳልኩ እዛ ሲኒማ ቤት ውስጥ እንደዛ ሲያረጉ ሲኒማውን ሳላየው ንግግሩ ይጥመኛል። ዝም ብሎ ያ ተርጓሚውና አክተሩ እያወራው ያሉትን ነገር ንግግሩ በጣም እየጣመኝ ስራዬን እየሰራው መሰራበትን ስራ እየሰራው እንትኑን አዳምጠው ነበር። በጣም ይመስጠኝ ነበር። እኔ ያው ከሬዲዮ ጋር አዲክቲቭ ነኝ። ሬዲዮ ሁሉ ዘግቼ አዳምጥ ነበር። እሱ በጣም አዳምጠው ነበር። ምንድነው ይሄ በተለይ ከስራ እድል ፈጠራ ጋር ተያይዞ አሁን ድረስ እንግዲህ ዘመኑ የፈቀደው የሶሻል ሚዲያ ፕላትፎርም በተለይ ቲክቶክ ላይ እየተቀነጨበ ይወጣልና በጣም አዝናኝ ነገሮች አሉ። ትርጉም በቃሲም እነ ቃሲም ሌሎችም እነ ምትኩ የሚባሉ አለ። ልክ እንደ አንድ እንትን አብረው ነው የሚጻፉት። ትርጉም በእንትና ትርጉም በቃሲም ትርጉም በኪያ ምናምን የተባለ ይጻፋል ወይም ደግሞ ይነገር ነበርና በትክክልም ፈጥሮላቸዋል። የእንጀራ እድል ነው። አሁን ደግሞ ቴክኖሎጂው ይህን ነገር እንዲያሳድጉት ያርጓቸዋል ወይም ደግሞ ሰው ጋር እንዲደርሱ አድርጓቸዋልና በጣም ትልቅ የስራ እድል ነው ለነሱም። በተረጎሙ ቁጥር ቀደም እንዳልኩት ፍርዱና በረካ ጋር ከመግባታችን በፊት አንዳንድ ጊዜ ያልተተረጎመና ተርጓሚ የማይመጣበት ቦታ አለ። ስለዚህ እኛ የምንመርጠው የተተረጎመው ጋር ወይም ደግሞ ተርጓሚ የሚመጣበት ጋር ነበረ። የዛ ሰዓትም የእንጀራቸው ነበር ማለት ነው። ለምሳሌ እኔ 50 ሳንቲም አይ ቲንክ 4 ብር ይመስለኛል የዛን የሚከፈላቸው አንድ ፊልም ሲያስተረጉሙ። ቀላል አይደለም፣ የ8 ሰው ይወስዳል ማለት ነውና የዛን ጊዜም እንጀራቸው ነበረ። በየቀኑ ደግሞ ሲሆን በየቀኑ ብቻ አይደለም። እዚህኛው ጋር ለምሳሌ ከ7 ሰዓት እስከ 10 ሰዓት የሚታየው በረካ ጋር ከመጣ ከ10 ሰዓት በኋላ ደግሞ እዛኛው ጋር ሊሄድ ይችላል። ስለዚህ ሁሉም ጋር እያረገ እንጀራቸው ሆኗል ማለት ነው። लिखा है उसने इस डायरी में। रोहित दिल कैसे दुखा सकते? और कितनी खराब हैंड राइटिंग है तुम्हारी है? በብዙ መንገዶች ህንድ በኢንዲያን ስኩል አለ። የህንድ መምህራኖች በብዛት አሉ፣ እስካሁንም አሉ። በፊልም በሙዚቃ እንዳለን ጂኦግራፊካል ሎኬሽን እንደነ ኬንያና እንደነ ሶማሌ ወይንም እንደነ ጅቡቲ በድንበር እንኳን የምንዋሰን ሀገር አይደለንም እና እጅግ በጣም ሩቅ የሆነች ሀገር ናት። ግን በብዙ ኢትዮጵያውያኖች ዘንድ በተለያየ አይነት ሁኔታ ተጽዕኖ አሳድረዋል። ሌላው ኢትዮጵያውያኖች በጣም የሚወዷቸውን የህንድ አክተሮች ትልልቅ ፖስተሮች እየገዙ መኝታ ቤታቸው ሰቅለዋል። ታክሲዎች፣ የመገልገያ ቦታዎች፣ ሻይ ቤቶች ሁሉ ሳይቀር የህንድ አክተሮች ፖስተር ይሰቀል ነበር እና ለምንድን ነው በዚህ መጠን በዚህ ልክ እንዲህ አይነት ቦታ ሰጥተን እንድናይ እንድንከተላቸው የሆነው? በእኔ ግምት የሚሰሩት ስራ በጣም የተጠናና ባህላቸውን ወጋቸውን ሳይለቁ በመምጣታቸው ነው ብዬ አስባለሁ። አንተስ ጋር ያለው ነገር ምንድን ነው? አዎ ምን መሰለህ ዳኒ፣ ሁል ጊዜ መጀመሪያ ሰው ራሱን የሚያከብር ከሆነ ሀገሩን የሚያከብር ከሆነ ሌላው
ወዶ ሰውን በግድ ያከብራል። ህንዶች ብዙ ነገሩን የተጠቀሙት ብዙ ነገራቸውን የተጠቀሙት እንደዛ በማድረግ ነው። ስለዚህ ምን አድርገውናል ማለት ነው? አጋብተውብናል። ፓሽን ወይም ስሜት የሚባለው ነገር በኪነ ጥበብም ሆነ በፊልሙም ሆነ በተለያየ ነገር በስራቸው አጋብተውብናል። በተለይ እንዳላችሁት ለምሳሌ የህክምና አገልግሎት በቃ ቀዳሚ ሪፈራል ወደ ህንድ ነው፣ ወይ ቱርክ ነው ወይ ህንድ ነው። ህንዶች እንደዚህ። እነሱ ደግሞ ምን እያደረጉ ነው? አሁን ስኮላርሺፕም በደንብ እንደውም ጠቅላይ ሚኒስትሩን መጥተው ይህንን ቃል በደንብ አጠንክረውታል። በደንብ የኢትዮጵያውያንን ሄደው እንዲማሩ በህክምናው ዘርፍ ሊሆን ይችላል፣ በሌሎችም ነገሮች ተምረው በእውቀት ራሳቸውን አሳድገው እንዲመጡ ሰርተዋል ማለት ነው። ስኮላር ሰጥተው ሲመጡ ይሄ ነገር እየተወራረሰ እየተጋባብን ይሄዳል ብዬ አስባለሁ። በህንድ ሙዚቃ፣ በህንድ ፊልም ከህንዶች ጋር ባለን በተለያየ ቆይታ እኔ እንደውም ቢጫ ታክሲ ላይ ይሰራ ነበርና ትንሽ የህንዶች ስላንግ የሚባለው እንግዲህ ያው በእንግሊዝኛ ነው። እኔ ኢትዮጵያዊ ነኝ፣ የምችለው አማርኛ ቋንቋ ነው። እነሱ ህንዳዊ ናቸው፣ የሚችሉት ህንዳዊ ቋንቋ ሊሆን ይችላል፣ ግን የሚያግባባን እንግሊዝኛ ነው። ስለዚህ በእንግሊዝኛ ስንሞክር በጣም ያዝናኑ ነበር። ለምሳሌ ፕሊስ ፑት ዘ ሜተር የሚለውን ቃል እነሱ ሲሉት ፕሊስ ፑት ዘ ሜተር ይላል እንትናቸው እና እዝናና ነበር፣ ደስ ይለኝ ነበር ከነሱ ጋር። እንትናን ግን እንዳንረሳ ያንን እዚህ የነበረ ዘፋኝ ህንዳዊ በአማርኛ በደንብ ፍለጋ ያልቅም እያለ ይዘፍናል። ሆጊና ከተም ዲፒሸንዲያ ሆጊና ከተም होगी ना खत्म ከኢትዮጵያ ጋር ጥሩ ቁርኝት አላቸው ብዬ አስባለሁኝ። እኛም ደግሞ በተለይ እኔ ልጅነቴን በህንድ ፊልም ብዙ ተምሬ ብዙ ተዝናንቼ በጣም ብዙዎቹ የፍቅር ፊልም ስለሆኑ የፍቅር ፊልም ስናይ አፍቅረን ደግሞ ጀብዱ ሲኖር እንደነሱ ለመሆን ተወጣጥረንም ሰርተንም ብለን ብዙ ነገር ለማድረግ ሞክረን አሳልፈናል። ጥሩ ጊዜ ነበረ ማለት ጥሩ ልጅነት ሰጥተውኛል ብዬ አስባለሁኝ። እንግዲህ ተመልካቾቻችን ህንድ አጠገብ የህንድ ውቅያኖስ አለ። ህንድ ከፊልሞቿ ከባህሎቿ ከታሪኮቿ አንስተን እንጫወት ብንል ህንድ ውቅያኖስን የመጨለፍ ያህል ነው። ህንድ ስላላት ከኛ ጋር በሙዚቃ በሲኒማ በመሳሰሉት ነገር ያላትን ግንኙነት አንስተን እናውራ ብንል ጊዜ አይበቃም። ግን ተመልካቾቻችን በያላችሁበት ቦታ የድንጋይ ያክል ሳይሆን የጠጠር ታክል በህንድና በእኛ መካከል ያለውን ግንኙነት አንስተን እንጨዋወት ብለን ነው። ሌሎች ትዝታዎቻችሁን እናንተም ባላችሁበት እንደዚህ ተጨዋወቱ። ለነበረን ቆይታ በጣም እናመሰግናለን። መልካም ጊዜ። ነመስቴ። तुम पास आए यूं मुस्कुराए तुम पास आए यूं मुस्कुराए तुमने न जाने क्या सपने दिखाए।